የተደበቀ ምስጢር አለ ያለችው ልጅ እንደው እሷን መተዋለ ከስር ትጌታ አናግሪያትና ጉዳዩን በምስጢር እንትን ተበለው ከዛ ህዝቡ ሁሉ ይረፍ ብዙ አለው ወንድሜ አለው እንዴት እንደሚወጣ ምስጢሩ በጠቅላላ አለ በቃ ይሄ ከወጣ ተገላገለ ብዙ ሰው ነው የሚያርፈው አንቺ ብዙ ሰው እኔ እንደው እግዚአብሔር ደግሞ ይኸውልሽ እግዚአብሔር ደግሞ ላንቺ ካሳ ይከፍልሻል እርግጠኛ ሆኜ የምነግርሽ ብዙ ሰው ነው የምታሳርፊው ይሄን ምስጢር አውጥተሽ ከሆነ ብዙ ሰው ነው የምታሳርፊው ብዙ ሰው ያርፋል ከዚህ አንፃር ይሄንን ነገር ማድረግ አለብሽ እነዛ የህግ ባለሙያዎች ባለፈው ስታናገራቸው ሰምቻለሁ እነሱን ምናልባት ምስጢር ከፈለጉ በውስጥ ምነግራቸው ነገር አለ የሚያወጡት ምስጢር አለ በጣም ትክክለኛ መረጃ ኃይለኛ መረጃ እንዳለ መቀመቅ የሚከታቸው ዩቲዩበሮችን በጠቅላላ አረዋክሽ ታይ ወላሂ እሱን ምስጢር በውስጥ እልክልሻለሁ በምን እንደሚያገኙት ሰላም በልሽ ትጂ ምንድነው መሰለሽ አሁን እሷ ያለችው ነገር እኔ አሁን እያሳዘኑኝ ያሉት እና ማመሰለኝ አረብ ሀገር ሆነው ገንዘባቸውን ለቤተሰቦቻቸው እንኳን ይሄን እኮ እናቷ በደንብ ቂጣ ማትበላ እህት አለች እዛ እቺ ሰው ለነዚህ ለቤተሰቦቿ የሆነ ቦታ የሆነ ነገር መግዛት ሲገባት እዚህ ለበላተኛ ገንዘብ አሁን ዳኒ ቀደም ያለችው ነገር አሁን ዳኒ ደግሞ አየር ተከፍቶለታል ኤርሜላን ነው ከአብርሃም ጋር ማድረግ ያለበት ተብሎ ከዚህ ከአረብም ሀገር ከኤርሜላ የሚከፈለዋል ልጁ በጣም ልጥጦነኮ ፍቅረኛውን ረሳት ያቺ ጽጌ የምትባለው የነበረችው አሁን በላተኛ ሲልከሰከስ ነው እዚህም እዛም ሲልከሰከስ በላተኛ ግን አሁን እኔ ያልኩሽ ያለሁት እኔ እነዚህ ሞኞች ለሊት ቀን ሰርተው ለነዚህ ለሌቦች መላካቸው እኛ ለምን አያዳምጡንም ሌባ ናቸው ቡታየራ ልጆች ስራ አይወዱም እናቴ በዚህ ነው መለቃቀም ይፈልጉት ከዚህ አንፃር አንቺ ራሳቸው ነውር ነገር እያደረጉ ብልግና እየሰሩ ገንዘብ መሰብሰብ ይሄ ከሰው ውጪ የሆነ ባህሪ ይሄ እኮ የአውሬ ባህሪ ነው አውሬ አሁን ምግብ ከፈለገ ገንጥሎ ነው የሚበላው ስለዚህ እነዚህን ሰው ከፈለጉ ይላኩ ማን ያዝንላቸዋል ኧረ አንቺ እንደው አይሰሙም መሰለኝ አንዳንዴ እንደው እነሱ ይላኩ ሳይሆን እነሱ ራሳቸው እኮ ያስጠይቃቸዋል ገንዘባቸው አሁን እኮ እንደ በፊት እንዳይመስልሽ ሁሉ ነገር ኦንላይን ነው ገንዘቡ እንዴት እንደተላከ ለጥፋት እየላኩ ነው እኮ እነሱንም ያስጠይቃቸዋል እኮ ይሄ አጥፍቶ ጠፊ ነው እኮ ይሄ ግደሉ ሰው ግን ሊታዘንላቸው አይገባም ነው ጥሩ አስተምሮት ቢኖራቸውስ ባይሆን ይባላል ለነዚህ ሀገር አጥፋና ትውልድ አጥፋ መሐላችን አብርሽ የሷ ፍቅረኛ አይደለም ውሸት ነው በስራ ምክንያት ነው የተገናኘነው ብሎ ፈቅጄላት ነው ከሱ ጋር ልትሰራ ብሎ ተናገረ አይደለም ነው ቢሞቱ የኩታጀራ ሰዎች ለስደት እህቶቻችን የሚጨነቁ ነገር የለም ለስደት እህቶቻችን ራሳቸው ይሳቱ ይሞቱ እንደፈለጉ ይሁኑ ጭንቀት የለም አንድ ሰው ምስጢር ካወጣ ግን እዛው ይወገዳል ይደበደባል አንድ እጁ የተቆረጠው ሰውዬ ነው ልምጣላችሁ ባለፈው ከሩታ ጎን ለምን ሆን ከብሎ የልስጥሮ እቃው ነው የተሰረቀው ሰረቁብኝ ብሎ ሚዲያ ላይ ወጥቶ እያለቀሰ ነበር ውሸት አይደለም በጣም ማን ነው ሲባል የሱ ደጋፊዎች ናቸው እሱን የደገፉ ናቸው ብር ሰጥቷቸው ነው መሰለኝ እንደዚህ እቃ የተዘረፈው ብሎ ሲል ምን ተደረገ የሩታ ኦዲየንሶች አንዳንዶቹ እስቲ ብር እንርዳው በእግዚአብሔር ዘንዳ እናገኛለን ብለው የተወሰነ ብር እርዳታ አወጡለት የልስጥሮ እቃውን ሊገዛ ማለት ነው አሁን ግን እሱም በውሸት ያቺን ብር ለቃቀመ አሁን ደግሞ በውስጥ ለሃዩ የእናቷ ናፋቂ ልጇን አሳይቷት እኔም እንደዚህ ካልበላው ከየት አባቴ አምጥቼ ልብላ የልጅ አባት ነኝ ተውኝ ሰብስክራይብ አታንሱብኝ ብሎ በውስጥ መጥቶ ለማና ይሄ ነው የኩታጀራ ዩቲዩበሮች ምስጥራቸውን አያወጡም በጭራሽ ዲቃላም ቢኖራቸው ይደብቃሉ ውሽሚት አሁን የአንድ ልጅ እናት ናት አላት ልጅ ወልዳለች ግን ኦዲየንሱ ወነድ ድንግል ያላት መስሏቸው ብር የላኩ ይጅበት ይያሉ ወይኔ ዛሃራ በወሬሽ መሀል ልግባ ይቅርታ አድርግልኝና ትናንትና እንዲህ ይላሉ ማታ ማለት ነው አብሬሽ ነው ድንግሏን የወሰደው ድንግል ናት ይላሉ
እንደኔ ስከልሞት ያ ረብ ጌታዬ አልፌ ደግሞ አሁንም ሳብ ሳረግ ስልኬን የኛ ቆንጆ እኮ ድንግል ናት እቺ ሩታ ትልቅ ሴት ናት ትልቅ ሴት ያረጀች ባልቴት ተግሩ ስር ሆነች ይቺ ደግሞ ልጅ ናት ተጭንቅላቱ ያዘችው አያችሁ ህፃኗ የኛ ቆንጆ ድንግል እኮ ናት እንግዳ እና እህቶቼ እንደወረዱ ናቸው። እውነት ለመናገር እኔ እዚህ ጋር አሁን ጥያቄ ልጠይቅሽና ማለት ነው ምናልባት ብዙ ሂስትሪዎች ልታቂ ትችያለሽ በውስጥ ማለት ነው። እውነት ለመናገር እኔ መጀመሪያ ላይ ዩቲዩብ ላይ ነው የምናውቃቸው እኛ አናውቃቸውም ከዩቲዩብ ጀርባ ማለት ነው። ከዩቲዩብ ጀርባ የሚያውቃቸው ሰው ነው ያው በውስጥ ተንፍሶ ብዙ ነገሮችን የምናውቀው ማለት ነውና ፍቅርንና አብርሽን አንብረው በነበሩበት ሰዓት ላይ ፍቅርን ወስዶ ለየተንቢ ነው ለነፂ ሲያስተዋውቃት ያለውን ፓርቱላ ከፍቅር ጋር ያለውን ነገሮች ሪሌሽኖች ምናምን እዚህ ዱባይ ላይ የዛ ሀገር ልጆች አሉና ይሁንና ግቢ በጣም ደስ የሚል ፍቅር አላቸው ምናምን ነገር ብለውኝ ገብቼ ሳይ በዛ የጀመርኩትኝ ማለት ነው። እና ከፍቅር ጋር ጋፕ ፈጥረው ከፍቅር ጋር ተራርቀው እሱ በጣም በቃ ዲፕሬሽን ውስጥ ገብቶ የሆነ በቃ ከቤተሰብ ርቆ ማይሆን እንትን ውስጥ ገብቶ ነበረ ወደ ጸበል ምናምን ሊሄድ ብሎ ሁላ ማለት ነው። እና በስንተኛው ጊዜ ከሩታ ጋር በነበረ ሰዓት ላይ ፍቅር ልጅ እንዳላትና ከፉፉ እንዳረገዘች እንደወለደች ሰማ። አንድም ቀን ፍቅር እርግዝናዋ ሚዲያ ላይ ሳይታይ በመኗ ይዛው ነው ያረገዘችው? ከፍቅር ከብሩክ በፊት ከአብርሽ በፊት ነው ወይስ ከአብርሽ በኋላ ነው? ከአብርሽ ጋር ይኸውልሽ ለምን መሰለሽ አሁን እዚህ አንቺ የምትነግሪኝን ሙሉ ለሙሉ ላላምንሽ እችላለሁ። ምክንያቱም ሚዲያው የሚናየውና እዚህ ጋር የምንሰማው የተለያየ ስለሆነ ማለት ነው። ፍቅርና ይኸውልሽ ፍቅርን እኮ ፉፉ ይወዳት ነበርና የተንቢ ተጠርታ ፉፉን እባክሽ ተቀበዩ ይወድሻል ያፈቅርሻል እስከመቼ ነው ተደባብቃችሁ ብላ የሰራችሁ ሁላ ቪዲዮ አለ። ቴንክ ዩ የተንቢ ማለት ነው። ጉጃ መጣሽ። አሁን ለምንድን ነው ይሄ ነገር የተደራው? ለድራማ ነው እንጂ በውስጥ ሁሉ ነገር አልቋል። የሚበሉ ነገር እሺ የሆነ ከወለደች ወዲህ ሆኖ እንደዛ ያረገችው ይቅርታ አርጉልኝ። ከወለደች በኋላ ፍቅር ከወለደች ወዲህ ነው ያረገችው። ቆይ አንድ ጥያቄ ልንገራችሁ። በባጃጅ ይሁን አይ ዶንት ኖ ያ ቪዲዮ የት ሄደ? ሆዷ ተንጠልጥሎ ወጥቷል። በባጃጅ ላይ አላየዋትም። ኖ ቆይ ለልጆች ምሳ ስታበላ ይሁን አላቅም ብቻ ያ ቪዲዮ የሆነ ቪዲዮ ግን ጥላ ይዛ አሻጉሊት ይዛ የወጣች ጊዜ ማለት ነው ገና 6 ቀኗ ነበር ከወለደች። ፉፉም ተናግሯል ከወለደች ማለት ነው 6 ቀኗ ነበር። የዛኔ ፉፉ ምን አለ? ምን በላ ነገር አተን ምንም ነገር አልነበረንም። እናቴ ነበረች እንደውም የሰው ቤት ሰርታ አምጥታ ምትካድመን የነበረው ብሎ ሚዲያ ላይ ነው የተናገረው። ፉፉ ታስታውሱ እንደሆነ ብሎ ነው የተናገረው። ብዙዎቹ ደግሞ የሩታ አድናቂዎች ኢትዮጵያ ገብተው ልጅ እንዳላት ሁሉ ነገር የሱ ለድራማ ተብሎ እንደመጣች ፍቅር ከሱ ጋር ፉፉ የመጀመሪያዋ ፍቅረኛ እንደሆነ በዳንስ ቤት ሲያጫውታት ነው ይሄን ነገር ተሰርቶ ለዚህ የበቃቸው። ያ ሁሉ ለምንድነው? በቃ የሚበሉት ነገር ሲያጡ ነው ዋሽተው የመጡት። ግን ኦዲየንስ አፈራች። መጨረሻው ግን ዛሃራ ልንገርሽ፣ ዛሃራ ቆይ ዛሃራ መጀመሪያውን ላስታውስሽ። እሱ የፉአድ ፍቅረኛ እንደሆነ ለዲራማ ብሎ የ5 ዓመት ፍቅረኛ ይና ብሎ ለምለም ስር ይዟት ሄደ። ለምለም እንኳን ልብስ እየሰፋች ትዝ ይላችሁ እንደው ያ ቪዲዮ ማለት ነው። እንደው ምርጥ ናት ወዳታለሁ ምናምን አለ። እሷም እኮ ዲራማ ውስጥ ገብታ ነበር። ለምለም ገብታለች። ከዛ ስትል አስተዋወቀ ተመለሰ። በኋላ ደግሞ እንደተጣሉ ሰው ሆኖ ይሄ ጠብ እኮ ድሮውንም አለ። ልብ በሉ ያ ቪዲዮ አለ። አሁን አብርሽ ላይ ይሁን እንጃይ አሁን የሆነ ጉርድ ለብሳ ፊቷን አስራ በዚህ በእንትን በከማማ ይሄ ባፍ ማሰሪያችን አይኗን አስራ ደግሞ ማን መጣቻት? እቺ የለምለም እህት ማን ነው ስሟ?
ነፂ አንጥታ ደግሞ እንደ ማስታረቅ አርጋ አምጥታ ደግሞ አብርሽና እሷን አገናኘች። ደግሞ ነፂ ገባችሁ አይደለ? የዛ ጊዜ ቪዲዮ ልጠይቅሽ ሂስትሪ ካወራቅሽ ካወቅሽ አይቀር እስቲ በደንብ ቁጭ ልጠይቅ ያልሽ እኔ የምለው እንትና ማርክና ሄሉ የተለያዩበትን መንስኤ ታውቂያለሽ? ድራማ ነው። የነሱም ድራማ ነው፣ ውሸት ነው። እንደውም ህዝብ እንዳይዛቸው ነው እንደዛ ሆነ የተመለሱት። እናት ህዝብ እንዳይጠይቃቸው አባት ነው ተብሎ የመጣው ውሸት አባት ነው፣ የድራማ አባት ነው። ያ ሙስሊም ነው ሰውየው፣ የድራማ አባት ነው የኔ ውድ። ከዛ ምን ይላሉ ገስት ላይ ወጥተው ሁሉም ድራማ ነው። በታጅራ አንድ የምታምኚው የለሽም ትጂ። አንድ ሁሉም ድራማ ነው። እንደውም እንግዲህ እንዴት አድርጌ ልንገርሽ? ያልዋሹት ልንገርሽ ብዙዬ፣ አንቺ ትጂዬ ብሩኬ የሃይሜ ጮኛ አልዋሸም። እሱ ነው ያልዋሸ። ለምለም ኤፍሬም ወንድሟ መሆኑን አልዋሸችም። በአብርሽ ቤት ግን ነፂ ዋሽታለች፣ ያ ለምለም ዋሽታለች። ተደብልቀዋል ውሸቱ ውስጥ። ሁሉም ውሸታም ነው። ግን ብሩኬ አልዋሸም። እንትና ዊና እልም ያለ ውሸታም ነው። አሁን ነው ትንሽ በቃ ሰው ሁሉ ያውቅበት ሃይማኖተኛ የሆነው ዊና ሩታ አልዋሸችም። እሱ የአዲስ አበባ ላይ ብሎ አመጣት። ግን አዲስ አበባ ነው የተወለደችው ሩታ። አባቷ መምህር ስክሎስ ስለሆነ ተቀም በኋላ ነው የገቡበት ታጅራ። ሩታ እናቷንም አልዋሸችም። ይሄው እንትና እቺ ሜላትም እህቷ ናት። እቺም ደግሞ እቺ ደረቋ ማን ነው ስማ? እድኑ ስማ እሷ ማዳታ። ይሄ ትልቁ ወንድሙ እንደዛ ያው ቤተሰቦቿ ናቸው። ይሄ ነው። ሁለተኛ ልዑል ወልዳለች አርግዛ፣ አልዋሸችም። ይሄንን ነው። ሌላው እንዳለ ውሸት ነው እንዳለ የኔ ውድ። በቃ ብሩኬ ብቻ ነው ንጹህ ሰው ማሪ። ብሩኬ አልዋሸም። ብሩኬ ብቻ ንጹህ ሰው ብሩኬ ብቻ ነው። ግን ያ ሁሉ ሲሆን ማለት ነው አንድ ቀን ብሩኬ ከሰው መጥፎ ነገር ተናግሮ አያውቅም። ሰው ተናግሮ አያውቅም። የሩታን ስትሪ አለ መጽሐፍ ቢኖረኝ ብጽፈው አለ ቢጻፍ የሩታ ስትሪ የህይወት ታሪኳ በጣም ድንቅ ነበር አለ ብሩኬ ማለት ነው። አሁን አክስት የሩታ አክስት የተባለችው ማናት? ሱማ ራሱ ማለት ነው ገኒ ሌላ ናት የኔ ውድ። ሐቂቃ ነው የምላችሁ የሩታ አክስት ገኒ የምትባል አክስት አለቻት። ሪሊ ትክክለኛ ሱሟ ሌላ ነው ገኒ አይደለም። በሩታ አክስት ስም እኮ ሚዲያ ላይ የምትወጣዋ የሩታ አክስት ሪሊ ገኒ የምትባላለች። ግን የሩታ አክስት አይደለችም። የአብርሽ አክስት ናት። የአባቱ እህት ናት የኔ ውድ። ሱሟ ደግሞ ሌላ ነው ማሪ። እሱንም አልነገሩንም። እሱንም ሲነግሩን እናመጣላቸዋለን። ቀስ በቀስ እንጠይቃለን። አይ አሁንማ ሰሙሽ። በቃ ማን ይነግርሻል ትያለሽ? አይናገሩም። እባቦች እባቦች እንደው ፎሎ አድርገው በውስጥ ላኩልኝ። እንደው ኧረ አንቺ ለተሰሙኝ ኑር ያለሁኝ ወላሂ እንዳትበሉ። እንደ ኩታጀራ ዩቲዩበሮች ሌባ አጭበርባሪ የለም። ሌባማ ሌባ ናቸው። ይሄን ያህል ቀን እንግዲህ እንደዚህ እየታመሱ ድራማ ሲሰሩብን በመዳም እንደሆነ የሚያሳዝኑኝ ማን እንደሆኑ ታውቂያለሽ? እነሱ አለማወቅ ገንዘባቸውን የሚልኩ ሰዎች ያሳዝናሉ። እነሱ ለምንሳት ሆኖባቸዋል። አሁን ወደ ሩታ ሲሄድ ወላሂ ለአዚም ብራቸውን የላኩ በጠቅላላ የግር እሳት። አሁን ተስፋ ሲያጡ ለዳኒ መክፈል ጀመሩ። ዳኒ ሂድ ይሄን አድርግ በውስጥ እሺ እያለ ብራቸውን እየተቀበለ እየበላ ነው ዳኒ። ገበራ በላ አንቺ በላ እኮ በላ እንዴው ስግርግራኑ እየተከታተለ እንጆሮ